ሰው መንፈስ ሳይሆን መንፈሳዊ ነው። እንደ እግዚአብሔር ቃል መንፈሳዊ ነው። በነገራችን ላይ ከተማችን ውስጥ ሰው መንፈስ ነው የሚሉ ሰዎች መንፈስ ነህ ካሉ በኋላ የባንክ አካውንት አያስፈልግም፣ ቃል አውጣ፣ ፎቅ ፖስታ ይላሉ። መንፈስ አያገባ። አካል የለው መንፈስ ነህ የሚል ሰው ግን ስለ ፎቅ ቃል አውጣ፣ ስለ መኪና ቃል አውጣ ካለ ትልቅ ፋላሲ ያለ ማለት ነው። አልገባችሁ? እናንተ ስቁምታለ ከእግዚአብሔር ሲሆን ያሰግዳል፣ ያስለቅሳል፣ ያንበረክካል። ከሰው ሲሆን ያዘልላል። ለምን መሰላችሁ? የአምልኮ ምስጢር ያለው ከእግዚአብሔር ጋር መገናኛ ድልድይ ስለሆነ መጀመሪያ በጣም ተወደደ። ቀጥሎ ስሙን ፓስተር መሆኑ ቀረና ዳድ ሆነ። ዳድ መባል ጀመረ። ትንሽ ቆየና ጋርድ ቀጠረ። የታጠቁ ጋርዶች ቀጠረ። ከቀጠረ በኋላ ሰዎች እሱ ቸርች ገብቶ መውጣት አይፈቀድላቸውም። ከወጡ ሐራስ ይደረጋሉ። በቲቪ 5 ደቂቃ ክርስቶስ ተሰብኮ 55 ደቂቃ ሰውየው ከተሰበከ ጥፋት አለ። የሚሰበከው የተሰቀለው ክርስቶስ ብቻ ነው። እና 23 በጌታ በክርስቶስ ኢየሱስ ስም አነበዋለሁ። ከማናቸውም አይነት ክፉ ነገር ራቁ። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። አሜን አሜን። አጭር ጸሎት እንጸልያለን እንደቆማችሁ። አባታችንና አምላካችን ይሆን የሠራዊት ጌታ እግዚአብሔር ሆይ ሞተ ያልቀረኸው የተነሳኸው ኢየሱስ ሃሌሉያ ቁስልህ፣ ደምህ፣ ላብህ፣ ጨርቅህ ሳይቀር የፈወሰው ኢየሱስ ድንቅ የሆንክ አምላክ ናና አስተምረን። አሽትቼሃለሁ። ባሸተትኩ ልክ ቃልህን ልቀቅ፣ መንፈስህን ልቀቅ፣ ሕዝብህን ጎብኝ። ተገናኘን። በቆይታችን ሁሉ የአንተ ሐሳብና ፈቃድ ብቻ ይሁን። ኢየሱስ ክርስቶስ ስም አሜን። እንድንማር የምፈልገው ሐሳብ ሰው ባዲ፣ ሶል፣ ስፒሪት ወይም መንፈስም ነፍስም ገላም ያለው ሰው መሆኑን ለማሳየት ነው። ይሄ ሐሳብ ለምን አስፈለገ ያላችሁኝ እንደሆነ በከተማ ውስጥ በጣም አሳሳች የሆኑ ነገሮች በዝተዋል። መንፈሳዊ የሆነውን ሰው መንፈስ ነው የሚሉ ሰዎች በዝተዋል። መንፈስ ነው የሚሉ ሰዎች ያስተምሯቸው ሳይሆን የሚያስፈራው ከአስተምሮ ጀርባ ያለው ሐሳብ ስለሆነ ትንሽ ዘርዘር አድርገን እናያለን። ለዛሬ ዋና ዋና ሐሳቦቹን ካየን በኋላ በሚቀጥለው ሳምንት እየገባን እንሄዳለን። እንግዲህ የዚህ ትምህርት አስፈላጊነት በአብ በወልድ በመንፈስ ቅዱስ እያጠመቃችሁ እያስተማራችሁ ደቀ መዝሙሬ አድርጓችሁ ይላል የእግዚአብሔር ቃል ሲናገር። እያስተማራችሁ ደቀ መዝሙሬ አድርጓቸው የሚለው ካለ ትምህርት ደቀ መዝሙር መሆን አይቻልም። ትምህርት በጣም አስፈላጊ ነገር ነው። በአንደኛው ክፍለ ዘመን ክርስትናን በጣም የተፈታተነው ነገር የግሪክ ፍልስፍና ነበር። የግሪክ ፍልስፍና በከፍተኛ ደረጃ ክርስትናን ተጭኖት ነበር። አሁን ደግሞ ፓራሳይኮሎጂ የሚባል ግማሽ ሳይንስ ክርስትናን በጣም ተጭኖታል። አዲስ አበባ ውስጥ ፓራሳይኮሎጂ ማለት ሰው ከአምስቱ ሕዋስ ውጪ ስድስተኛ ሕዋስ አለው። ይሄንን ግድግዳ ሰንጥቆ መሄድ ይችላል፣ በአንድ ጊዜ ብዙ ቦታ መገኘት ይችላል የሚል ሐሳብ በውስጡ የያዘ ሳይንስ ነው። ወደኛ ሲመጣ መጽሐፍ ቅዱስ ላይ ያለውን ሐሳብ ብቻ ብንወስድ በቂ ሆኖ ሳለ ግን ሰዎች ሳያውቁ ያወቁ እየመሰላቸው ስለሚያስቱ እሱን ነው እንድናይ የምፈልገው። እንግዲህ የዚህ ትምህርት ሐሳብ ምንድነው? መጀመሪያ ዲያብሎስ ከመውደቁ በፊት የመውደቁ ምክንያት እግዚአብሔርን ለመተካከል የነበረው ፍላጎት ታውቁታላችሁ። ሐሳቡ ወደቀ።
ሁለተኛ እባቡ አዳምና ሔዋንን ሲያስት የተጠቀመው ቃል ዘፍጥረት 3:4 እና 5 ላይ ያለው እባቡም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይናችሁ እንደሚከፈት እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ ስለሚያውቅ ነው እንጂ አትሞቱም ብሎ አሳታቸው። ልክ እንደ እግዚአብሔር ክፉና ደግ የምታውቁበትን ስልጣን የምታውቁበትን ድልድይ የምታጎናጽፋችሁ እቺ ተክል ናት በሚል ምን ለመሆን ልክ እንደ እግዚአብሔር ለማወቅ። ሁለተኛ ውድቀት፣ ያ እባብ አሁን ዘንዶ ሆኗል። አድጎ አብጦ ዘንዶ ሆኗል። አሁን ሰዎች ካለምንም ፍራቻ፣ ካለምንም ሰቀቀን፣ ካለምንም ችግር ኢየሱስ ያለው ቅድስና እኔ ያለኝ ብሎ ፑልፔት ላይ ቆሞ ያስተምራሉ። ያስደነግጣል። እኔ የተወለድኩበት ከተማ ቤተክርስቲያን የለም። ቤተክርስቲያን የሚባል ነገር የለም። መድኃኒዓለም ገብርኤል የሚባል ነገር ሰምቻለሁ። 4ኛ ክፍል ሲሆን ለመጀመሪያ ጊዜ አንድ የኛ መንደር ልጅ ከተማ ሄድና ገጠር ስለሆነ የኛ ክረምት ቆይቶ ሲመለስ እንግሊዘኛ ተምሮ መጣ። ልጁ ኢብራሂም ይባላል። ተምሮ የመጣው እንግሊዘኛ ደግሞ ጂሰስ ኢዝ ሎርድ የሚል ነው እና ኳስ ስንጫወት ጎል ሲገባ ጂሰስ ኢዝ ሎርድ ይላል። ሲገጭም ይሄን ይደግማል። እኛ እንግሊዘኛውን መማር ስለምንፈልግ ሰማን። ጂሰስን አናቅም፣ ሎርድም አናቅም፣ ኢዝንም አናቅም። ግን እንግሊዘኛ ተማር። ልጁ ኢብራሂም ይባላል። ያን ዘርዘራ። እኔም ማሳድደው ጌታ እንደ ጳውሎስ በመጨረሻም ወርሶኝ ዛሬ እሱን እውነት ለመግለጥ እድል ሰጠኝ። ይሄ ልጅ ከጥቂት ዓመታት በፊት በጣም ታሞ አገር ቤት ሲሄድ አገኘሁትና ይዤው መጣሁ ላሳክመው። አሳክሜው ዘመድ ስላልሆነ ብዙ ሰዎች ገረማቸው። እንዴት ነው እንዲህ ልታሳክመው ይቻልከው አሉ። ልጁ HIV ተይዞ ግን በሽታውን ሳያቅ ረጅም ጊዜ ተጎድቶ ነበር። እዚህ መጥቶ ተመርምሮ መድኃኒት ወስዶ ተሽሎት ስመልሰው ለምን ወሰድከው አሉኝ። እሱ አያውቀውም እንጂ የእውነትን መንገድ የሰበከኝ ያስተማረኝ ነው እና በዚህ ውለታው አይከፈልም በሚል ነው። መጀመሪያ የሚጀምረው ሐሳብ እዚህ ጋር እንዳያችሁት ፍጡር ፈጣሪውን አይተካከልም። ሁል ጊዜ ፍጡር ከፈጣሪው ለመተካከል ሲሞክር ውድቀት ያመጣል። ይሄን ጀስት እንደ መግቢያ ብዙም ነካ አደርግላችኋለሁ። ኮምፒውተር በዓለም ላይ ከተፈጠሩ ድንቅ ነገሮች ሁሉ ኮምፒውተርን የሚያክል የለም። ከመኪናም ከአውሮፕላንም ከቤትም ከሙዚቃ መሳሪያም ከሁሉም ኮምፒውተር ይበልጣል። ለምን ያላችሁ እንደሆነ ይሄ ኦርጋንም የኮምፒውተር ፓርት አለው። መኪናም አሁን ኮምፒውተራይዝድ ሆኗል። ካለ ሰው የሚነዳ መኪና አለ፣ ካለ ሰው የሚነዳ አውሮፕላን አለ፣ ካለ ሰው የሚከፈት በር አለ። ሁሉ ነገር ኮምፒውተራይዝድ ሆኗል። ያ ብቻ ሳይሆን በሶሻል ሚዲያ ያለው እድገት ክርስትናና እስልምና ላለፉት 2000 ከምናምን ዓመታት በብዙ ሀብት በብዙ አደረጃጀት ዓለም ላይ ሁሉ ሲሰብኩ እስካሁን መድረስ የቻሉት 2 ቢሊዮን ህዝብ ብቻ። ሶሻል ሚዲያ ግን በ8 ዓመት 2.8 ቢሊዮን ህዝብ ደርሷል። በ8 ዓመት ክርስትና በ1000 ዓመት 1 ቢሊዮን ደረሰው። ያውም በጣም ብዙ ቸርች ብዙ ሀብት ፈርሶ ሲያበቃ ስፋቱ ግን ከኮምፒውተር ጋር እኩል መሆን አልቻለም። ይሄ ኮምፒውተር ግን አፈጣጠሩን ስንመለከት 3 ፓርት አለው። ብዙ አልነካላችሁም እንዳትቸገሩ። ኮምፒውተር ሃርድዌር፣ ሶፍትዌር እና ዳታ የሚባል ፓርት አለው። ሃርድዌር ማለት ይሄኛው የምናየው ቀፎ ነገር ነው። ሶፍትዌር ደግሞ ውስጡ ያለው አፕሊኬሽን ነው። ዳታ የሚባለው ኮምፒውተር ቁጥር እንጂ ኤቢሲዲ አያውቅም፣ አይገባውም። ኤቢሲዲ ቁጥር ብቻ ነው የሚያውቀው፣ 0 እና 1 ብቻ ነው የሚያውቀው። እሱ ሊተረጉመው ደግሞ ዳታ ይባላል። ነምበሩን ወደ ባይነሪ ወደ ዳታ የሚቀይረው ማለት ነው። 3 ፓርት አለው። እሱን ብቻ ያዙልኝ፣ ሃርድዌር፣ ሶፍትዌር እና ዳታ። ሃርድዌር እንደገና 3 ፓርት አለው። ራሱ ሃርድዌር ኢንፑት የምንለው ዳታ የምናስገባበት ፓርት አለው። አውትፑት የምንለው የምናይበት ፓርት አለው። ደግሞ ስቶሬጅ አለው፣ ሚሞሪ አለው። 3 ፓርት አለው። እንደገና ሶፍትዌርም 3 ፓርት አለው። ባዮስ የሚባለው መጀመሪያ ኮምፒውተር ስንገዛ ያለው ኮድ በጣም ትንሽ ኮድ ሲሆን ቀጥሎ ኦፕሬቲንግ ሲስተም፣ ቀጥሎ አፕሊኬሽን የሚባል 3 ፓርት አለው። እሱ አላበዛባችሁም። ይሄ ዳታም እንዲሁ 3 ፓርት አለው።
ቴክስት፣ ነምበርና መልቲሚዲያ ይባላል። ይሄ ኮምፒውተር ሶስት ፓርት ከመያዙ በላይ አንዳንድ ምሳሌዎች ለማየት ይሄኛው መነጽር አውግመንት ይባላል። የዚህ መነጽር ዓላማ ወደፊት ይሄ ሲስፋፋ እንደዚህ አይነት ፕሮጀክተር አያስፈልግም። መነጽሩን ብቻ አድርጋችሁ በሰማይ ላይ በአየር ላይ ይሄንን ምስል ማየት ይቻላል። ምንም አይነት ባክግራውንድ ሳይኖር በዚሁ ሰማይ ላይ ማየት የሚያስችል በ3D አንድን ሐሳብ መግለጽ የሚችል መነጽር ነው። እዚህ ጋር ደግሞ የምትመለከቱት የምትበረዋ ነገር UAV ትባላለች ወይም ሰው አልባ አውሮፕላን ትባላለች። እቺ ሰው አልባ አውሮፕላን በወታደራዊ ሳይንስ ብዙ ትርጉም ነው ያላት። እዛ ውስጥ አልገባም፣ ግን ዓላማዋ ከዚህ ቀደም አንድ ሀገር ጠንካራ የሚያሰኛት ብዙ መድፍ ብዙ ሚሳኤል ያላት እንደሆነ ነው። አሁን ግን UAV ካላት ለምሳሌ በዚህ መስኮት ቀዳዳ ንብ የምታክል UAV ገብታ እኛን ቪዲዮ ማንሳት ትችላለች፣ መቅረጽ ትችላለች፣ ሁሉ ፎቶ ማንሳት ትችላለች፣ አስፈላጊ ከሆነም መግደል ትችላለች። አንድ ሰው ካለበት ሆኖ ሪሞትሊ ኮንትሮል አድርጓት ሊልካት ይችላል። እና ይሄ የእድገት ጥግ የሆነ ነገር የፈጠረው ኮምፒውተር ነው። ሮቦት ስፔስ ላይ ወጥቶ በጣም በርካታ ስራ ይሰራል። እዛ ውስጥ አልገባም። ላነሳላችሁ ፈልገው ግን ስለዚህ አሲሞ የሚባል ሮቦት ነው። ይሄ አሲሞ የሚባል ሮቦት መንገድ ሲጓዝ አቅመ ደካማ ያየ እንደሆነ ጋሪያቸውን ይገፋላቸዋል። ቡና ካላችሁት ቡና አፍልቶ ያቀብላል። አሁን አሜሪካን ሀገር ፋርማሲ ውስጥ ፋርማሲስት አያስፈልግም። ሮቦት ቆሞ እናንተ መታችሁ ወላይ ስትጠይቁት የፈለጋችሁትን አንስቶ ሰውን ተክቶ መስራት ይችላል። የሚሰማ የሚታዘዝ የታዘዘውን የሚፈጽም። ከሰው የሚለየው አይደክምም፣ አይበላም፣ ምሳ ሰዓት አይልም፣ ቡና ሻይ አይልም። 24 ሰዓት ይሰራል። እንደ ሰው ይራመዳል፣ እንደ ሰው ይናገራል፣ እንደ ሰው ይታዘዛል። አንዳንዴ ከሰው በላይም የሚገርም ነገር ያደርጋል። እዚህ ምድር ላይ ብቻ አይደለም ስፔስ ላይ ተልቆም ይሰራል። እና ብዙ ሰዎች ይሄን ሲያዩ ታዲያ ሮቦት ከሰው አይሻልም ወይ ይላሉ። በሕክምና ዘርፍ በጣም የሚደንቅ ነገር አምጥቷል ቴክኖሎጂ። እግር የሌላቸው ሰዎች ልክ እግር እንዳለው ሰው የሚተጣጠፍ ማንነት ያለው እግር መፍጠር ችለዋል። ለብሬን ሰርጀሪም እንደዚሁ። ብቻ ኮምፒውተር አካባቢ ድንቅ ነገር ይታያል። ለሰው አእምሮ የሚከብዱ ድንቅ ነገሮች ይታያሉ። ከዚህ እነሱና ሰዎች ከሰው ኮምፒውተር ይበልጣል ይላሉ። ባለፈው ዓመት ሳይንቲስቶች ለአንድ ሰከንድ ብቻ የሰውን አእምሮ ለማመሳሰል ዓለም ላይ ያለ ከፍተኛ ማክሮ ኮምፒውተር የሚባሉ ትላልቅ ሱፐር ኮምፒውተሮች ደምረው ለአንድ ሰከንድ የሰውን አእምሮ ማስመሰል አልቻለም። እንኳን ሰውን ሊያክል ዓለም ላይ ያለ ኮምፒውተር ተደምሮ የፈጠረውን ሰው ለአንድ ሰከንድ ሊያመሳስል አልቻለም። ሰው በብዙ እጥፍ በብዙ ሚሊዮን እጥፍ ከኮምፒውተር ይበልጣል። ለምን? ሰው የሱ እጅ ስራ ነው። ድንቅ እጅ ነው የሰራው። ሰው እንዲሁ በዋዛ የሚገመት የሚነገር አይደለም። እኛ ሀገር ሰው ሳይሆን ስለ ቡድን መናገር አንቸገርም። እንትኖች ብለን እናገራለን። በብሔር በሃይማኖት በጣም ከባድ ነገርና ጥንቃቄ ማድረግ ያለብን ነገር ሰው ውስብስብና በጣም ትልቅ የሆነ ፍጡር ነው። የሰው ልጅ ተምሮ ጫፍ ሲደርስ የኩላሊት ስፔሻሊስት ይባላል። እሱንም በወጉ ያውቀው። አሁንም ተምሮ ጫፍ ሲደርስ የአይን፣ የቆዳ፣ የብሬን ታውቃላችሁ፣ የአጥንት አያውቀውም። እሱን 20-30 ዓመት ተምሮ ኩላሊትን ማወቅ ይቸገራል። እንኳን ሰውን 20-30 ዓመት ተምሮ ልብን ማወቅ ይቸገራል። እንኳን ሰውን። ለምን? የሰራው ድንቅ ስለሆነ፣ የሰራውን በሱ ልክ ስለሆነ። እግዚአብሔር ሰውን ሲሰራው ለትርጉም እንዲመች አድርጎ ለውድድር እንዲመች አድርጎ ሳይሆን ከፍ አድርጎ ነው የሰራው። የሱን ስራ እንዲሁ በዋዛ ትርጉም መስጠት ይከብዳል። እኔም ለመተርጎም የምሞክረው በሳይንስና በባይብል መካከል ያለውን ነገር በደንብ ተረድተን ያለውን ችግር ከተማ ውስጥም ማስተዋል እንድትችሉ ብቻ ነው የማደርገው እንጂ ሰውን በተሞላ ማንነቱ መግለጽ አይቻልም። ይሁንና ሰውን በሚመለከት 3 እሳቤዎች አሉ። አንደኛው ሞኖይዝም ወይም አንድዮሽ ይባላሉ።
ሁለተኛው ዱዋሊዝም ወይም ሁለትዮሽ ይባላል። ሶስተኛው ትራይፓርታይት ወይም ሶስትዮሽ ይባላል። ይሄ አንድዮሽ የሚባለው ሰው እንዲህ እንደምታዩት እየዳህ ይነሳና አንክሶ ይሞታል። ነገሩ እዚሁ ጋር ያበቃል። ይፈጠራል፣ ያድጋል፣ ይሞታል። ሌላ ማንነት የለውም ይላሉ። ትንሣኤ የለም፣ እግዚአብሔር የለም፣ ኢቮሉሽን ብቻ ነው ያለው። ሰው ይነሳል፣ ያድጋል፣ ይሞታል፣ ከሞተ በኋላ ይጠፋል ይላሉ አንድዮሽ። እነዚህን በመጽሐፍ ቅዱስ እናያቸው። አንደኛ ቆሮንቶስ 15:16 ላይ ሙታን የማይነሱ ከሆነ ክርስቶስ አልተነሳም ይላል ጳውሎስ። ሙታን የማይነሱ ከሆነ ክርስቶስ የምንሰብከው አልተነሳም፣ እኛ የትንሣኤ ምስክር ልንሆን አንችልም ማለት ነው። ዝቅ ይልና 19 ላይ በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን እንደሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። ተስፋችን አንድ ቀን ሙሽራው ሲመጣ ትንሣኤ እንደሚሆንልን አስበን እንጂ ለዚህ ምድር ጸጋና በረከትና ቢሆን ትርጉም አልነበረው። ተስፋችን ሲመጣ ሙሽራው ሲመጣ ትንሣኤውን ልናል ቅድም ተባለው ከቀኙ እንቆማለን ነው የሁላችን ተስፋ። ይሄ እውነት ነው ወይ ያላችሁኝ እንደሆነ ከእውነት በላይ ነው። አሜን። ከእውነት በላይ ነው። አሜን። ማቴዎስ 27:52ም በኋላ ታነቡታላችሁ። ክርስቶስ ተፈጸመ ባለበት ሰዓት መቃብሮች ተከፈቱ፣ የተኙም ሰዎች ከነበሩበት ቅዱሳን ተነሱ። እንኳን ሙሽራው ሲመጣ ተፈጸመ ሲልም ተነስተዋል። ይሄ ደግሞ ታይቷል፣ ተመስክሯል፣ ተጽፏል። ክርስቶስ ይመጣል፣ ትንሣኤም ይሆንልናል። ይሄ ሐሳብ ስህተት ነው ማለት ነው። አንድዮሽ የሚያስብ ሐሳብ ስህተት ነው። ዓለም ሁሉ እዚሁን ያበቃው ይሄ ሁሉ የሚያምር ነገር ምንም አይነት እግዚአብሔር ሳይሆን በኢቮሉሽን ተፈጠረ ይላሉ። ስህተት። ግን እነዚህ ሰዎች እኛም ሳንላቸው ይደናበራሉ። አንድዮሽ እንደዚህ አይነት ችግር አለባቸው። አንዳንዶቹ ፊዚካሊዝም ይባላሉ። ሰው ሜንታልና ፊዚካል ነው ያለው፣ ግን ዋናው ፊዚካል ነው ይላሉ። ሌሎቹ አይዲያሊዝም ደግሞ ሜንታልና ፊዚካል ነው፣ ዋናው ግን ሜንታል ይላሉ። ናቹራል ሞራሊዝም ደግሞ ሶስት ነው ግን አይታወቅም ይላሉ። አልገባቸውም፣ እነሱ አልገባቸውም። ቢብሊካሊም ስህተት ነው። አልፎ አልፎ እንደዚህ አይነት አስተምሮ ዕውቀት እየመሰለ ቸርቹ ስለሚገባ ሁሌኛ ይሄን ሐሳብ ከመጽሐፍ ቅዱስ አንፃር እንቃወማለን ማለት ነው። ሁለተኛው ዱዋሊዝም ይባላል። ሰው ሁለት ነው፣ ቦዲና ሶል ነው ወይም ስጋና ነፍስ ነው ይላሉ። የእነሱ መከራከሪያ በአማርኛ እንኳን ስታወሩ እኔ ራሴ ትላላችሁ። እኔ ማን ነው? ራሴ ማን ነው? በእንግሊዝኛ ደግሞ አይ ማይሰልፍ ይላሉ። አይ ማን ነው? ሰልፍ ማን ነው? እናም ሁለት ነን ብለው የሚከራከሩ በጣም ታላላቅ ሰዎች አሉ። እነ ካርቶል የሚባሉ ፓወር ኦፍ ናው የጻፈ በጣም ታዋቂ ጸሐፊ በዚህ ጉዳይ ይከራከራል። ኦፕራም ታውቃታላችሁ፣ የዚህ ሐሳብ አቀንቃኝ ናት። እነዚህ ሰዎች ሁለትነቱን ያምናሉ፣ ሶስትነቱንና ዋናውን ፓርት ግን ይዘነጋሉ። ሲናገሩ ባዲ የሚባለው ወይም ሰውነት አምስቱ ሕዋሳት የስሜት ሕዋሳት ያሉበት ሲሆን አእምሮ ደግሞ ከውስጥ ሆኖ የሚኮረኩረው ነው ይሉና የአእምሮን ስራ ሲናገሩ ሰው ገላውን መታችሁ ማሳመም፣ ማስለቀስ፣ ማሳቅ ትችላላችሁ። ልክ እንደዚሁ ሳትጠጉት በንግግር ብቻ ማስለቀስ፣ ማሳቅ ትችላላችሁ። በንግግር ውስጡን ትነኩታላችሁ፣ በአካል ደግሞ ላይኛውን ፓርት ነክታችሁ እንዲሰማው ታደርጋላችሁ ይላሉ። በጣም አሳጥሬ ነው እንዳረብሻችሁ ይህን ሐሳብ ያነሳሁት። ለምን? የኔ ዋናው ሐሳብ ይሄ ስለሆነ እኛ የምናምነው በመጽሐፍ ቅዱስ ላይ ያለው ሰው ሶስትዮሽ ነው። ሰው ስጋ አለው፣ ነፍስ አለው፣ መንፈስ አለው። ሰው መንፈስ ሳይሆን መንፈሳዊ ነው። እንደ እግዚአብሔር ቃል መንፈሳዊ ነው። በነገራችን ላይ ከተማችን ውስጥ ሰው መንፈስ ነው የሚሉ ሰዎች መንፈስ ነህ ካሉ በኋላ የባንክ አካውንት አያስፈልግም፣ ቃል አውጣ፣ ፎቅ ትወስዳለህ ይላሉ። መንፈስ አያገባ፣ መንፈስ አይተኛ፣ መንፈስ አይርበው። መንፈስ ነህ ካልክ በኋላ ስለ ፎቅ መስበክን ምን አመጣው? መንፈስ ከሆንክ ስለ መንፈስ መነጋገር ያለብን። እኛ
ሰው አካል እንዳለው ስለምናቅ አካሉን ትርጉም እንዳለው ስለምናቅ ያስፈልገዋል። በምድር ሲኖር ብንሰብክ ያምርብናል። አካል አለው ስለምናምን አካል የለው መንፈስ ነው የሚል ሰው ግን ስለ ፎቅ ቃል አውጣ፣ ስለ መኪና ቃል አውጣ ካለ ትልቅ ፋላሲ ያለ ማለት ነው። አልገባችሁ? እናንተ ስቁምታለ እዚህ ጋር ሐሳቡ በደንብ ይታያል። ውስጠኛው የሰው ማንነት ፔኑማ የሚባለው ስፕሪት ይባላል። ስፕሪት ማለት የሰው ውስጠኛው አካል ከእግዚአብሔር ጋር የሚያገናኘን ትልቁ ድልድይ ማለት ነው። እዛ ውስጥ ያለው እምነት ነው። እዛ ውስጥ ያለው ተስፋ ነው። እዛ ውስጥ ያለው ወርሺፕ ነው፣ አምልኮ ነው። አምልኮ ከእግዚአብሔር ሲሆን ቅድም ወንድሞች እንደጀመሩት አይታችሁ እንደሆነ ከእግዚአብሔር ሲሆን ያሰግዳል፣ ያስለቅሳል፣ ያንበረክካል። ከሰው ሲሆን ያዘልላል። ለምን መሰላችሁ? የአምልኮ ምስጢር ያለው ከእግዚአብሔር ጋር መገናኛ ድልድይ ስለሆነ። በ1960ዎቹ አሜሪካ ውስጥ ትልቅ ችግር ነበር። 4 ታዋቂ ሰዎች ነበሩ። ፕሬዝዳንቱ ኬኔዲ ይባላል፣ ታዋቂ ሰው ነው። ማልኮም ኤክስ የሚባል ሰውዬ ደግሞ እስልምናን ይዞ ለጥቁሮች የሚታገል ሰው አለ። ማልኮም ኤክስ የተባለው ጥቁሮች ለነጮች ሲሸጡ የአባት ስም ይነጠቃሉ። ለምሳሌ እኔ አብይ አህመድ ነኝ። አህመድ ይነጠቅና በገዢዎቼ በአሳዳሪዎቼ ስም ይጠራል እና ይሄ ተከራካሪ ሰው ይሄ ስም የነጭ ስም ነው፣ እኔ ጥቁር ነኝ፣ ከየት መጣ ሲል ያው አባትም አያትም ባሪያ ስለሆኑ የምትጠራው በአሳዳሪዎች ስም ነው ይባላል። ያን አሳዳሪ ስም ፍቆ ኤክስ ይለዋል። ማልኮም ስሙን ጠርቶ የአባቱን ኤክስ ይላል። አሜሪካ ነገር ኤክስ ማለት ከባድ ነው። መንጃ ፍቃድ በላስት ኔም በሁለተኛ ስም ነው የሚጠራው። እንደኛ ሀገር አይደለም፣ በአባት ስም ነው። ባንክም ሁሉ እንቅስቃሴ እንደዛ ነው። ይቅርብኝ፣ የሰው ስም አይለጠፍብኝ ብሎ የሚከራከር ሰው ነበር። ሌላ 2 ፓስተሮች አሉ። አንደኛው ማርቲን ሉተር ኪንግ ይባላል። ታውቁታላችሁ? ለጥቁር የታገለ በጣም ታዋቂ ሰው ነው። ፓስተር ነበረ። የእሱን ታሪክ ሌላ ጊዜ አወራችኋለሁ። ዋናው የምፈልገው ግን 4ኛውን ሰው 4ኛው ሰውዬ ሜቶዲስት ቸርች ይባላል ሳን ፍራንሲስኮ። የዛ ቸርች ፓስተር ነው፣ ነጭ ነው። ይሄ ሰውዬ ጃን ይባላል። ጃን ከሌሎች ነጮች የሚለየው በዛ ችግር ጨለማ ዘመን ጥቁርና ነጭ በሱ ቸርች ማምለክ ይፈቀድላቸው ነበር። ሰው ሁሉ እኩል ነው ብሎ የሚያምን ሰውና በጣም ብዙ ደጋፊም የነበረው ሰው ነው። ተናጋሪ ሞቲቬሽናል ተናጋሪ ነው። ሞቲቬሽናል ተናጋሪ ማለት በጣም የሚያነቃቃ፣ ከውጭ የሚያነቃቃ፣ ከተነቃቃህ በኋላ ወደ ቤት ስትሄድ ደግሞ ያ የነቃህበት ነገር ይበተናል፣ ይጠፋል። መንፈስ በሚሆንበት ሰዓት ግን መንፈስ በባህሪው ቶሎ የሚጠፋ ስላልሆነ ይዘልቃል። እና ይሄ ሰው ላሳጥረው ታሪኩን መጀመሪያ በጣም ተወደደ። ቀጥሎ ስሙን ፓስተር መሆኑ ቀረና ዳድ ሆነ። ዳድ መባል ጀመረ። ትንሽ ቆየና ጋርድ ቀጠረ። የታጠቁ ጋርዶች ቀጠረ። ከቀጠረ በኋላ ሰዎች እሱ ቸርች ገብተው መውጣት አይፈቀድላቸውም። ከወጡ ሐራስ ይደረጋሉ። ምዕመን ከወጣ ሐራስ ይደረጋል። እና እንደ ልማዱ ሐራስ ሲያደርግ አንዴ የአሜሪካ ፓርላማ ሊያጣራ ወደ እሱ ቸርች ይሄዳል። ሊያጣራ የሄደውን ሰው ታጣቂዎች ገደሉት። ሲገሉት ፈሩ። የአሜሪካ መንግስት የበቀል እርምጃ ይወስዳል ፈሩ። ከፈሩ በኋላ 918 ምዕመን በአንድ ቀን በራሱ ቸርች ውስጥ ራሳቸውን እንዲገሉ አደረገ ይሄ ፓስተር። ከነዚህ ውስጥ 300 የሚጠጉ ህፃናት ነበሩ። ከናዚ የጀርመን ጥፋት በኋላ በቸርች ውስጥ ሆሎኮስት ይባላል። በቸርች ትልቁ ጥፋት በቸርች ውስጥ ፐርሰናል ካልት የሚገነቡ ሰዎች ክርስቶስን መስበክ ሳይሆን ራሳቸውን ሰብከው ራሳቸውን ዳድ የሚሉ ሰዎች መጨረሻ ላይ ሀብታችንን፣ ቃላችንን፣ ጌታችንን ብቻ ሳይሆን ማንነታችንን በሙሉ እንደሚያጠፉ በእውነት በታሪክ ታይቷል። ይሄ ኢትዮጵያ ውስጥ እየሰፋ መጥቷል። በጣም ጥንቃቄ የሚያስፈልገው ነገር በቲቪ 5 ደቂቃ ክርስቶስ ተሰብኮ 55 ደቂቃ ሰውየው ከተሰበከ ጥፋት አለ። የሚሰበከው የተሰቀለው ክርስቶስ ብቻ ነው። ሰው ራሱን ከሰበከ ነገር ተበላሽ።